ስንገሩ አንዱ አሁን ተናገር ስርዓተ ምግብ ተቋም መሰረት አድርገን ነው የምንነጋገረው። በፕሮጀክቱ ወይም ደግሞ በዛሬው ውይይት ላይ የሚሳተፉት የህብረተሰብ ክፍሎች ወይም ደግሞ በዛሬው ዕለት እዚህ የተገኛችሁ የትምህርት ቤቶች ጋር የገንታጋር እና በአጠቃላይ የስርዓተ ምግብን መሰረት አድርገው ሊሰሩ የሚችሉ አካላት ጋራ ነው ውይይት የሚደረገው። እንደምታውቁት በጣም ብዙ ጊዜ ንግግር እንደምናደርገውና እናንተም ደግሞ የቀን ተቀን ተግባራት አድርጋችሁ እየሰራችሁ ያላችሁትም ከተለመደው የግብርና ስራዎች ለየት ባለ መልክ ከፌደራል ጀምሮ ልዩ ትኩረት ተሰጥቶት በፖሊሲ ደረጃ በፕሮግራም ደረጃ ማዕቀፍ ተሰጥቶት በልዩ ትኩረት እየተፈጸመ ያለ ተግባር ነው። የኒውትሪሽን ጉዳይ ወይም ደግሞ የስርዓተ ምግብ ጉዳይ ተራ ሳይንስ አይደለም። በእያንዳንዱ ስራዎቻችን ዕለት ተዕለት ለምናደርገው እንቅስቃሴ በሙሉ ስርዓተ ምግብን መሰረት አድርገን እንድንሰራ እንድናስብ የሚያስገድድ ወቅትና ዘመን ላይ ነው ያለነው። እንደምታውቁት በ2007 አካባቢ ጀምሮ የሰቆጣ ቃል ኪዳን ስምምነት የመቀንጨርና መቀጨጭን ፕሮጀክት መሰረት ተደርጎ ላውንች የሆነ ፕሮግራም ነው። ከዛ በኋላ ማንኛውም መንግስትም ሆነ መንግስታዊ ያልሆኑ ድርጅቶች በፕሮጀክቶቻቸው ውስጥ በፕሮግራሞቻቸው ውስጥ ስርዓተ ምግብ ይካተታል በማንኛውም የንግድ ውስጥ። ስለዚህ በማንኛውም ፕሮግራም በማንኛውም ፕሮጀክቶች ውስጥ የስርዓተ ምግብ ጉዳይ ትልቅ ትኩረት ተሰጥቶት እየተሰራ ያለ ፕሮጀክት መሆኑን መገንዘብ የሚያስችልበት ሁኔታ ነው ያለው። ስለዚህ ከዚህ ተነስተን ስናይ ለምንድን ነው በዚህ ደረጃ ሁሉም መንግስትም ሆነ መንግስታዊ ያልሆኑ ድርጅቶች በእያንዳንዱ ስራ ውስጥ አንድ ኮምፖነንት ሆኖ ስርዓተ ምግብ ትኩረት የተሰጠው የሚለውን ሰፋ አድርገን እንድናይ እንድንገነዘብ እንድንረዳ የሚያደርግ ነው። ስርዓተ ምግብ የሰቆጣ ዴክላሬሽን በዋናነት መሰረት የሚያደርገው ህፃናት ላይ ቢሆንም አስፈላጊ ሆኖ ከተገኘ ግን እንደ ሰዓት እንደ ፕሮግራም እንደ እውቀት እንደ ሳይንስ ለማንኛችንም ያስፈልጋል። ግን ደግሞ በልዩ ትኩረት ተሰጥቶት መሰራት የሚገባው እናቶች ላይ ነፍሰ ጡር አጥቢ እናቶች ህፃናቶች አካባቢ በልዩ ትኩረት የምንሰራ ሆኖ ከተገኘ ለቀጣይ የሀገራችንን ዕጣ ፈንታ የሚወስንበትን እድል ከመሰረቱ ማበጀት ማለት ነው። ከመሰረቱ ሀገራችን ምን መሆን አለባት፣ ቀጣይ ምን አይነት ትውልድ ማሳደግና ምን አይነት ትውልድ እንዲረከባት ማድረግ አለብን ብለን ስንሰራ ህፃናት አካባቢ እናቶች ላይ ህፃናት በጫቶች ላይ ሰፋ ባለ መልክ መስራት ያስፈልገዋል ማለት ነው። እንግዲህ በሳይንስ ደረጃ ብዙ በስልጣን የሚሰለጥኑ ወደኛ ተጨባጭ ሁኔታ ይሄንን ግንዛቤ በእያንዳንዳችን አብራችሁ የሚኖሯቸውን አርሶ አደሮች መሰረት አድርጋችሁ ሰፋ ያለ ውይይት ማድረግ ያስፈልጋል። ለማለት ፈልጌ ነው። ከስርዓተ ምግብ አኳያ ከአመጋገብ የምርት አያያዝ ብክነታችን ጀምሮን እስከ ማዕድ ድረስ ያለውን የስርዓተ ምግብ ሂደት ስንቃኘው በጣም አሳሳቢ በጣም ወደኋላ የቀረ ሆድን ከመሙላት ጋር የተያያዙ በእውቀት ላይ የተመሰረተ የስርዓተ ምግብ ፕሮግራም የለንም። ለስርዓተ ምግብ አስፈላጊ የሆኑ ነገሮችን በማምረት ለስርዓተ ምግብ ወይም ደግሞ በአጠቃላይ የሰው ልጅ የአካልም ሆነ የአእምሮ እድገትን ሊያበለጽጉ የሚችሉ የምርት አይነቶችን ስንፈልጋቸው ደግሞ በየጓሯችን በየዓመቱ አርሶ አደራችን አስቦ የሚሰራቸው ሆነው እናገኛቸዋለን። ነገር ግን እነዛን ምርቶች ወደ ስርዓተ ምግብ ወይም ደግሞ በአመጋገብ ስርዓታችን አመተን ስናያቸው ደግሞ በምርቱ ልክና አስበን በሰራነው ልክ ሆኖ አለ።
ከብክለት አንጻር ካየነው በጣም እትየለሌ የሆነ ሀብትና ንብረት በጣም በርካታ ምርት የሚባክንበት የአመጋገብ ስርዓት ያለን አካባቢዎች ነው። ያገኘናቷን ምርት በሆነ ወቅት ለሆነ ኢቨንት ወይም ደግሞ ለሆነ ድርጊት ለዓመትና ለበርካታ ወራት ሊሆን የሚችልን ሀብት በአግባቡ የሚባክንበት የምግብ አይነቶችን በአግባቡ ሁሉንም አይነት የምግብ አይነቶች በተመጣጠነ መልክ በሚጠቅም መልክ ከማዘጋጀትም አንጻር ካየነው ደግሞ እዚህ ግባም ላይ በጣም የሞተ በጣም የወረደ የአመጋገብ ስርዓት ያለን አካባቢዎች ነው ማለት ነው። ስለዚህ የኛ እዚህ መገኘት ይሄንን በየአርሶ አደሩ ሁሉንም የአዝርዕት አይነቶች የሚያመርት አርሶ አደር ለምን በመቀንጨርና መቀጨጭ ይፈረጃል የሚለውን ግን መናገር ያስፈልገዋል። ከቅባት እህል ቢሆን አርሶ አደሩ አስቦ ነው የሚያመርተው። ከአትክልትና ፍራፍሬ በዛው ልክ ማምረት የተጀመረበት ነው። ማሩ፣ ወተቱ፣ ቅቤውን ከሆነ አሁንም ከአርሶ አደሩ ያለ ነው። አስፈላጊ ነው የሚባሉ የእህል አይነቶች በሙሉ በአርሶ አደሮች ውስጥ አሉ። አሁን ይህንን ምርት ያመረታቷን ምርት በቁጠባና በጥራት ለአእምሮና ለአካል እድገት ሊበጅ በሚችል መልክ በስርዓተ ምግብ እንዴት አድርገን እንቃኝ የሚለውን ነው የምንናገር ማለት ነው።